ናሆም ለምሩ ቃል ገባላት። አትጨናነቂ ከጎንሽን ያለው በባላት ሰዓት ላይ ምን ያህል ሙቀት እንደተሰማት ልነግራችሁ አልችልም ማለት ነው። ኪራና ወንድሙ ተተዋወቁ። ኪራም ብርቄ እዛ ቤት እንዳለችና ጨበርዬ እንዳመጣቻት ሲያቅ ሊበላት ነበር የደረሰው ማለት ነው። ጨበርዬን በጣም ነበር የተናደደው። ምክንያቱም እንዴት እንደዚህ ታደርጊያለሽ ብሎ እዛ ቦታ ላይ ጽናትና አባቷ አደጋ ላይ እንዳሉ ስለሚያውቅ ነው ማለት ነው። ምክንያቱም በዛብክ ይሄን ነገር ካወቀ እነሱ ጽናትና አባትየውን አደጋ ላይ ይጥላቸዋል። ብርቄም ደግሞ እንግዲህ ይሄንን ሌባ ስታየው እሱ ነው ፌስታልን ይዞብኝ የሮጦ ብላለች። ብዙ ነገሮች ከባድ ነገሮች ተፈጥረዋል። ምን እንደሆኑ በደንብ አድርገን እናያለን። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦች። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ ተወዳጁ የጽናት ድራማ በተለመደው ሰዓት ተለቋል። እንግዲህ ልናሽቃብጥ መተናል ማለት ነው ውዶቼ። እጅግ በጣም ከባድ የሆነ ነገር እንግዲህ የተፈጠረው በብርቄ ላይ ነው። ብርቄም እንግዲህ ከባሏ ኮብልላ ከጨበርዬ ጋራ ወደ ከተማ እንደገባች እናውቃለን። እዛም ደግሞ እንግዲህ ይሄ እንግዲህ አስጨናቂ ከኪራ ጋር ሲተዋወቅ የቲና ቤተሰብ ነኝ ብሎ ነው ማለት ነው። ቲናም እንግዲህ ቤተሰቧ እንዳልሆነና በጣም ብዙ መከራ ሲያስደርስባት እንደነበር አስሯት ሁሉ ሲያሰቃያት እንደነበር ስለምታውቅ እየፈራች ነበረ። ቤት ውስጥ ስታየው ራሱ አሁን ከዚህ በኋላ ኪራ ስለመጣ ቤት ተከራይተህ መሄድ አለብህ፣ ቤት ተከራይተህ ውጣ ስትለው እሱም ደግሞ እንግዲህ ስራ እየፈለክ ነው፣ ስራ ሳገኝ ቤት ተከራይቼ እወጣለሁ፣ አንተ እቤት ውስጥ ባልነበርክ ሰዓት እቤት ስለተቀመጥኩኝ በጣም ትልቅ ይቅርታ ምናምን ብሎ ጨዋ ሊጫወት ነበር የፈለገው ማለት ነው። እና ልጁ ግን የመጨረሻ ኪራ እስከሚመጣ ድረስ በጉጉት ሲጠብቅ የነበረ ልጅ ነው። ምክንያቱም ኪራን እዚህ ቤት አስወጥቶ እሱ በነፃነት እዚህ ቤት መቀመጥ ይፈልጋል ማለት ነው። ልቡ በጣም ሙሉ ነው። በነገራችን ላይ እንደዚህ አይነት ሰዎች በጣም ልባቸው ሙሉ ነው። በቃ ሁሉንም ነገር እናደርገዋለን፣ በቃ እኛንን የምናደርገው ሁሉ ነገር የሚገባው ለእኛ ነው ብለው ስለሚያስቡ በጣም ከባድ ሁኔታ ላይ ናቸው ያሉት ማለት ነው። እና እንደዚህ አይነት ሰዎች አሁን ላይ በጣም እንትን ነው። ናሆማ ራሱ በጣም ነው የተበሳጨው። እዛም ጋር ሂደው ጽዮን እንድትፈታ ለማድረግ በጣም ብዙ ጥረት እያደረጉ ነው። ጽዮን ከእስር ቤት መውጣት እንዳለባትና ከዚህ ወንጀል ውስጥ እሷ እንደሌለችበት ለማሳወቅ ብዙ እየሞከሩ ነው። እንግዲህ የናሆማም እናት አለምዬ እሷ ናት ያሳሰረቻት። የራኬብን በትፈልጋለሁ፣ ራኬብን አገናኙኝ፣ ራኬብን ካላገኘኋት እያለች ራኬብንም ካገኘቻት በኋላ እንግዲህ ሲነጋገሩ ራኬብም ደግሞ እኔ ልጅቷን ጽዮንን አላቃትም፣ አታቀኝም፣ ግን ደግሞ የመጨረሻ ጊዜ የተጣሉት እህቴ ጋር እሷ ናት፣ የመጨረሻም ጊዜ የተደዋወሉት ሁለቱ ናቸው። ከዛም በኋላም እህቴ የለችም ብሎ ነው ያለው ማለት የለችም ብላ ነው ያለችው። እና እሷም ትክክል ናት። እሷም የያዘችውን መረጃ ይዛ ነው እንደዚህ እያለች ያለችው እና መረጃውም ደግሞ ትክክል ነው። ጽዮንና ሰኒ የመጨረሻ ጊዜ መልእክት የተላለፉት ወይም ደግሞ የተገናኙት የዛን ሰዓት ነው። ከዛም በኋላ ነው የጠፋችው ማለት ነው። እና ይሄም እንግዲህ አስጨናቂ ወይንም ስዊት እንግዲህ ይህንን ነገር ሊጠቀምበት ፈልጎ ነው እንግዲህ በመሀል እሷን ያገታት ማለት ነው። አንዳንድ ጊዜ ግን ጭንቅላቱን እንኳን አልተጠቀመበትም ማለት ነው። ተከታትለውበት እሱ ይሄን ነገር እንዳደረገ ከተደረሰበት ግን ሙሉ ለሙሉ ያሰበው ሀሳብ እቅዱ እንደማይሳካለት አላወቀም እሱ ማለት ነው። ግን ደግሞ ሁሉ ነገር እንደሚከሽፍበት አላወቀም። ይከሽፍበታል ብዬ አስባለሁ። ሁሉም ነገር እንዳሰበው አይሆንም። ሰኒም ደግሞ ልጁን ፍታኝና እናውራ እጄን አሞኛል ምናምን እያለችው ነበር። እሷ የሆነ ነገር አድርጋው ልትወጣ ነው ያሰበችው፣ ግን ደግሞ አልተሳካላትም ወይንም እንዳሰበችው አልሆነላትም። ሰኒ ብታመልጥ ደስ ይለኛል። የናሆማም እናት ሰኒ መጥፋቷ ሳይሆን ጽዮን መታሰሯ ነው ያስጨነቃት ማለት ነው። እንደዚህ መሆን አልነበረባትም። ለምን ሁለቱ የናሆም አባት አለምዬና ጽዮን የናሆምን ልጅ ሊገሉት እንደነበረ መድኃኒቱ ላሰጥተዋት እሷን ምሩዬ ልጇን እንዲሞትባት ለማድረግ ሁሉ ብዙ ጥረት አድርገዋል። አልተሳካላቸውም እንጂ ማለት ነው። አሁንም ቢሆን ደግሞ ያለውን ነገር ለመርማሪ ፖሊስ ተናግራለች እንትና ማለት ነው። ጽዮን ትወጣለች ብዬ አስባለሁ። ቤቱም ውስጥ እንግዲህ ስዊትና ወይንም ደግሞ አስጨናቂው ልጅና እንግዲህ ኪራ ተዋውቀዋል። ስራም ከኔ ጋር ትሰራለህ፣ ከኔ ጋር ትጀምራለህ፣ ምንም ችግር የለውም አታስብ እያለው ነበረ። ኪራ ከዚህ በፊት ስለ ዝምድናና ስለ ቤተሰብነት ምናምን ነግረው አታውቅም። እንትና ማለት ነው ሊናዬ ነግረው አታውቅም። ስለዚህ ይሄ ልጅ ማን ነው? የት የምታውቂው ቤተሰብሽ ነው? ከየት የመጣ ወንድምሽ ነው? ከየት የመጣ ቤተሰብሽ ነው ብሎ አልጠየቃትም። ምክንያቱም አይምሮ በሌላ ነገር ቢዚ ሆኗል። በቃ ከሚስቱ ጋር ተጋብቶ ምናምን እሷን ከዛ ይዞ መመለስና አብሮ ከሷ ጋር መኖር የሚለውን ነገር ነው አይምሮ ውስጥ ያለው። ሽማግሌ መላክ የሚባል ነገርና በራሱ ችግር ውስጥ ወይም በራሱ ጉዳይ ተጠምዶ ስለሆነ ያለው ማን ነው ምንድን ነው ከየት የመጣ ቤተሰብሽ ነው ከየት የምታውቂው ቤተሰብሽ ነው ብሎ መጠየቅ አልቻለም ማለት ነው። ግን ደግሞ ኪራ ይሄን ነገር ቢጠይቅ ግዴታ ነው መጠየቅም አለበት ማጣራትም አለበት። ይሄ ልጅ ኪራን ሊያጠፋው ነው የመጣው።
ሁሉን ነገር ቤቱንም ሁሉን ነገር ለራሱ ለማድረግ ነው የመጣው ማለት ነው። በጣም እየጎመጀ ነው ይሄንን ቤት የራሴ ያደርገዋለሁ እያለ ማለት ነው። እና ሰኒም እንግዲህ ታግታ ያለችው በዚህ ምክንያት ነው። የሆነ ገንዘብ ፈልጓል፣ እዛ ጋም ደግሞ የወሰደችውን ፋይል ካላመጣሽ ብሎ ነው ማለት ነው። ከባድ ነው።